ውድ ተመልካቾች በሕይወታችሁ ከሁሉ ይልቅ የምትወዱትን ሰው አሳልፋችሁ ሰጣችሁ ታውቃላችሁ? በጠላትነት ወይም በጥላቻ ሳይሆን በዝምታ፣ በፍርሃት ወይም ማንም በማያየኝ ስፍራ ነኝ ብላችሁ በማሰብ የካዳችሁበት አጋጣሚ ሳለ እስቲ አስቡት። ልክ ክህደቱን ፈጽማችሁ ስትጨርሱ ያ የካዳችሁት ሰው ድንገት ዘወር ብሎ ቢመለከታችሁና በዓይኖቹ ውስጥ ያያችሁት የጥላቻና የቁጣ እሳት ሳይሆን ልብን ሰንጥቆ የሚገባ ጥልቅ ፍቅር፣ ርኅራኄና እኔ ግን አውቃለሁ የሚል መለኮታዊ ሰላም ቢሆን በዚያች ቅጽበት በእናንተ ውስጥ ምን አይነት ስሜት ይፈጠራል? ይህ የፈጠራ ወይም ሐሳባዊ ፍልስፍና አይደለም። ከ2000 ዓመታት በፊት በአንዲት እጅግ ቀዝቃዛና አስጨናቂ ሌሊት በካህናቱ አለቃ ግቢ ውስጥ የተፈጸመ እውነተኛ የነፍስ ሙግት ነው። አንድ ከእሳቱ ዳር ሲሞቅ የነበረ ሐዋርያ እስከ ሞት ድረስ አብሬህ እጓዛለሁ ያለውን አምላኩን ከእርግማንና ከመሐላ ጋር ለ3 ጊዜያት ፈጽሞ አላውቀውም ብሎ ካደ። ወዲያው ዶሮ ጮኸ። በዚያች ቅጽበት እጆቹ ታስረው ተተፍቶበትና እየተደበደበ ወደ እስር ቤት ይወሰድ የነበረው የዓለሙ ጌታ ክርስቶስ እርምጃውን ገታ አደረገ። ዘወር ብሎም በዚያ ሁሉ ሕዝብ መሃል ጴጥሮስን ተመለከተው። ተወዳጆች፣ እኛስ በአንደበታችን እወደዋለሁ እያልን ነገር ግን በየዕለቱ በምናደርገው የተደጋገመ የኃጢአት ልምምድ በክፉ ሐሳባችንና በተግባራችን ፈጣሪያችንን ስንት ጊዜ አላውቀውም ብለን ክደነዋል? ዛሬ በኃጢአት ብዛት ተስፋ ለቆረጥን፣ ማልቀስ ለተሳነንና ከእንግዲህ በፊቱ ለመቆም እንዴት ይቻለኛል ብለን ራሳችንን ለጠላን ሁሉ ያቺ የጴጥሮስ የጸጸት ሌሊትና የፈጣሪን ልብ ያቀለጠው ያ መራራ እምባ ታላቅ የሕይወት መልእክት አለው። የንስሐን ጥልቀት፣ የእምባን ኃይልና ዘወር ብሎ የሚያየንን አምላክ ልብ አብረን እንመረምራለን። ይህ ይባቤ ሚዲያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጴጥሮስ ጌታውን ለ3ኛ ጊዜ በካደበት በዚያች ቅጽበት ጌታችን ከሸንጎ ግቢ ወደሚያድርበት ምድር ቤት እየተወሰደ ነበር። ጴጥሮስ ይህን ሰው አላውቀውም እያለ ሲምልና ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ወዲያውም ወደ ውጭ ወጥቶ ምርር ብሎ አለቀሰ። የዋሁ ጴጥሮስ በሎሌዎች ተከቦ ሰውየውን አላውቀውም እያለ በሚያስረዳበት በዚያ አስጨናቂ ሰዓት መምህሩ ክርስቶስ ዘወር ብሎ ተመለከተው። ጴጥሮስ 3 ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቃለሁ በሚል መለኮታዊ እይታ ዘወር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ሆይ አታውቀኝምን? በገሊላ ባህር ዓሣ ስታጠምድ የጠራውህ፣ በባህር ላይ እንድትራመድ ያደረግኩህ፣ ከዓሣ ሆድ ውስጥ ገንዘብ አውጥተህ ለእኔና ለአንተ ግብር ክፈል ያልኩህ፣ ከሰዓታት በፊት እግርህን ያጠብኩህ እኔን አታውቀኝምን? የሚሉ ዓይኖች ጴጥሮስን ተመለከቱት። ጴጥሮስ በካደባት በዚያች ቅጽበት የጌታን ዓይን ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚያዩት አምላካዊ ዓይኖች ለዚያ ሐዋርያ ምን መልእክት ተናግረው ይሆን? ይህን ሐዋርያ አግኝቶ ማን ጠይቆ በነገረን? እርሱ ያየውን ጌታ ከ3 ጊዜ አልፈን 3000 ጊዜ በኃጢአታችን ለካድነው ለእኛ ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘወትር የሚያየንን ጌታ ማየት ለተሳነን ለእኛ የጌታን የዓይኑን መልእክት ማን ጠይቆ በነገረን? ጴጥሮስ የጌታን ዓይን ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለው ጽኑ ጸጸት ተሰማው። የጌታ ዓይኖች በቁጣ የተሞሉ አልነበሩም። በጴጥሮስ ላይ ግን በጸጸት ጦር ልቡን የሚወጉት ሆኑበት። ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱህ እኔ ግን አልክድህም ብሎ ተናግሮ 3 ጊዜ መካዱን አሰበ። ከሁሉ ይልቅ ስወድህ ከሁሉ ቀድሜ እክድሃለሁ ብሎ ተንገበገበ። ስለዚህም ለክህደት ከዳረገው እሳት ከሚሞቅበት ግቢ በህሊናው ዓይን የጌታን ዓይኖች፣ በህሊናው ጆሮ የዶሮውን ጩኸት እየሰማ ወጣ። ከአጥር ውጭ ወጥቶ ምርር ብሎ አለቀሰ። ጴጥሮስ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼን የካድኩህ፣ ሎሌዎቹ ሲያዋክቡኝ ነው እያለ ይቅርታን አልጠየቀም። አለቀሰ እንጂ ይቅርታ አልለመነም። ምክንያቱም የእንባ ዘለላዎች ይቅርታን ያገኛሉ እንጂ ይቅርታ አይለምኑም እንዳለ ሊቁ እምብሮስ።
ስለዚህ የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻውን ምርር ብሎ አለቀሰ። ጌታ አይቶታልና ስለ በደሉ ምርር ብሎ አለቀሰ። ጌታችን ሆይ ወደኛም ተመልከት፣ ስለ ኃጢአታችንም እንድናለቅስ አድርገን ይላል ሊቁ አክሊሎ። በእርግጥ ኃይል አለው። የሰው ልጅ ኃያሉን እግዚአብሔርን የሚያሸንፈው በእንባ ነው። እግዚአብሔር በሚያለቅሱ ዓይኖች ላይ አይጨክንም። በፍጹም ጸጸት የምታለቅስን ነፍስ አይቶ እግዚአብሔር አውከውኛልና ዓይኖችሽን ከእኔ መልሽ ይላል። ስለዚህ እንዲህ አይነቱን እንባ በማፍሰስ በጌታችን ዓይን መታየት ያስፈልጋል። ጴጥሮስ በእንባ ውሃ ክህደቱን አጠበ። ይህንን እንባ እንዲሰጠን በአባቶቻችንና በእናቶቻችን እንባ በሠራነው የቤተ ክርስቲያን ቅጥር ውስጥ ተሰብስበን ወደ ጴጥሮስ አምላክ እንዲህ እያልን ዘወትር ጸሎታችንን እንጮኻለን። አቤቱ በደሌንና ነውሬን የሚያጥብ እንባን ስጠኝ። አቤቱ አንተን የሚያገለግል እንባን ስጠኝ። አቤቱ የሚያቃጥል እንባን ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ለቅሶ እንዳለቅስ እንደ ጴጥሮስ ያለ እንባ ስጠኝ። አቤቱ እንደ ባህር የምትፈስ እንባን ስጠኝ። የማያቋርጥ የእንባ ጎርፍን ስጠኝ። ለንስሐ የሚቀሰቅስ ዶሮ ጴጥሮስን ለታላቅ ንስሐ የቀሰቀሰው የዶሮ ጩኸት ነበረ። የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን ቅዱስ ጴጥሮስ በሕይወት ዘመኑ ሁሉ የዶሮ ጩኸት ሲሰማ ያለቅስ ነበር። የዶሮ ጩኸት ሲሰማ ጌታውን የካደባት ምሽትና ዘወር ብለው ያዩት የክርስቶስ ዓይኖች በሕሊናው እየተመላለሱበት ጴጥሮስ ያለቅስ ነበር። አስቀድመን እንዳየነው ዶሮ የጮኸው 2 ጊዜ ሲሆን ጴጥሮስ የሰማው የኋለኛውን ጩኸት ነው። የኋለኛው ጩኸት የተለመደው የዶሮ ጩኸት ሰዓት ሲሆን የመጀመሪያው ጩኸት ግን በፈጣሪ ትእዛዝ የሆነ ጴጥሮስን ከክፉ መንገድ ለመመለስ የበለዓምን አህያ ያናገረ አምላክ ያቀረበለት ማንቂያ ነበረ። እናም ቅዱስ ጴጥሮስ የማይናገረው እንስሳ ስለ ሥራው ይዘልፈው ዘንድ ነቅቶ ጮኸ። የዶሮ ጩኸት ጴጥሮስን ለንስሐ በቃው የሚለው ታሪክ ከዶሮ ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮሁ እየሰማን ምንም ለማይመስለን ለእኛ ልበደንዳኖቹ መልእክቱ ምን ይሆን? የዶሮዎቹን ጩኸት ሰምተን በመመለስ ፈንታ የዶሮዎቹን የአጯጯህ ስልት እያወዳደርን ሰባኪያን ለምንመርጥ ለእኛ መልእክቱ በእውነት ምን ይሆን? በእውነት የዶሮ ምስል የሚያስቀና ነው። አንድ ጊዜ ጮሆ የወደቀውን ጴጥሮስን እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮህ ውለን አንድ ሰው ለንስሐ ማብቃት ላልቻልን ሰባኪያን ይህ ዶሮ ምንኛ የሚያስቀና ነው። ለነገሩ በልማዱ ዶሮ ጮሆ ሌሎችን ከማስነሳቱ በፊት እርሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችን በኃጢአት ተኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮዎች ስለሆንን በጩኸታችን ረበሽን እንጂ የቀሰቀስነው ሰው የለም። ኦርቶዶክሳውያን ሊቃውንት ጴጥሮስን የቀሰቀሰውን ዶሮ በመንፈሳዊ ዓይናቸው ተመልክተው አራቀው አስተምረውበታል። ከዚህ ዶሮ ጋር የተያያዘ የተአምራት ታሪኮችም እንደተፈጸሙ የሚገልጹ መጻሕፍት በዚህ ዶሮ ዙሪያ የሚሽከረከሩ ቅኔዎችና ትምህርቶች እንዲሁም ተግሳጻት በቤተ ክርስቲያን ሞልተዋል። ቅዱስ አውግስጢኖስ የጴጥሮስን 3 ጊዜ መካድ በጌታ ላይ በየዘመናቱ የሚነሱ 3 ክህደቶች ምሳሌ አድርጎ ያስተማረ ሲሆን 3ቱ ክህደቶችም በጌታችን በሰውነቱ ወይም በትስብእቱ ላይ በአምላክነቱ ወይም በመለኮቱ ላይና በሁለቱም ወይም በተዋህዶ ላይ የሚነሱ ጥርጣሬዎች መሆናቸውን አብራርቷል። ጴጥሮስን ያስካዱትን ሰዎች ማንነትም ሊቃውንቱ በሌላ መነጽር አስተውለውታል። ጴጥሮስን መጀመሪያ ያስካደችው አይሁዳዊት ገረድ ስትሆን ሁለተኛዋ ደግሞ ሌላዋን ሴት ተከትለውም ቢሆን ሮማውያን ወታደሮች ናቸው። ለሶስተኛ ጊዜ ያስካዱት ደግሞ ለአንድ ሰዓት ያህል አምኗቸው እንደ ወዳጅ ያያቸው ከአጠገባቸው የተቀመጡት ወገኖቹ ናቸው። የቤተ ክርስቲያን ታሪክ ብንመረምርም ቤተ ክርስቲያንን የፈተኗት 3 ወገኖች ናቸው። የመጀመሪያዎቹ ፈተናዎቿ አይሁድ ነበሩ። ሁለተኛዎቹ ደግሞ ብዙ ግድያና ስቃይን ያፈራረቁባት ሮማውያን ባለስልጣናትና እንደ ኒሮን ያሉ ነገስታት ነበሩ። ከነዚህ ሁሉ አረፍ ብላ ተረጋግታ ስትቀመጥ ደግሞ አብረዋት የኖሩ የውስጥ ጠላቶቿ ወዳጅ መስለው ጠላት የሚሆኑ መናፍቃን ተነስተው ፈተና ሆነውባታል። ጴጥሮስን ለንስሐ የቀሰቀሰው ዶሮም በሊቃውንቱ ዓይን የእግዚአብሔር መንፈስ ቅዱስ ምሳሌ ነው። በእርግጥም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ
በወፍ በንስር እየመሰለ ይናገራል። ኢየሩሳሌም ሆይ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁም ብሎ ራሱን በዶሮ እኛን በጫጩት መስሎ ተናግሯል። ሊቁ አለቃ ኪዳነ ወልድም እግዚአብሔር እንደ አባትም እንደ አያትም ነው። ዶሮ ለጫጩት እናትም አያትም ናት። እግዚአብሔርም እንደ ዶሮ እንቁላል መሬትን ፈጠረ፣ እንደ ጫጩትም ደግሞ ከመሬት እኛን አስገኘ ብለው አስተውለዋል። ስለዚህ ለጴጥሮስ 2 ጊዜ የጮኸው ዶሮ የመንፈስ ቅዱስ ምሳሌ ሲሆን 2 ጊዜ መጮሁ ደግሞ አስቀድሞ በብሉይ ኪዳን በነቢያት አድሮ የመናገሩንና በአዲስ ኪዳንም ለሁለተኛ ጊዜ በሐዋርያት አድሮ የሰውን ልጅ የሚገስጽ መሆኑን የሚያስረዳ ነው። እርሱም በነቢያት አድሮ የተናገረው ነው እንዲል ጸሎተ ሃይማኖት። የመንጋቱን ዜና ጠዋት ፀሐይ ስትወጣ የሚናገረው ዶሮ ከመንፈስ ቅዱስ በቀር ማንም አይደለም። በድምፅም ጩኸት በነቢያትና በሐዋርያት አድሮ በመናገሩ ምክንያት ከሦስቱ ውድቀቶቻችን እንነሳለን። በጌታችን ላይ በራሳችን ላይና በወንድሞቻችን ላይ ስላደረግነው ክፉ ነገር ሁሉ ምርር ብለን ስላለን ስለ ውድቀታችን እናለቅሳለን ይላል ቅዱስ ጄሮም። የማይነጋው ሌሊት ጌታችን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ የጭንቀት ነበረ። ሊቃነ ካህናቱ ጉባኤውን በሥርዓት አልበተኑትም። በዚያን ጊዜ ተፉበት፣ ጎሰሙትም። ሎሌዎቹም በጥፊ እየመቱ ወሰዱት። የያዙት ሰዎች ይዘብቱበትና ይደበድቡት ነበረ። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበረ። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢትን ተናገርልን አሉት። ምራቅ መትፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቁን ቢተፋባት እንኳ ለ7 ቀን ታፍርና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለ ሰውን ለማዋረድም ሴቲቱ እንድትተፋበት ይደረግ ነበረ። በአይሁድ ዘንድ ብቻ ሳይሆን በእኛም ዘንድ ምራቅን የምንተፋው የሚያስጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መትፋት ግን የመጨረሻ ንቀትና የጥላቻ መግለጫ ነው። ትፋትን ለሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንን ነገር ነው። እንኳን የሌላ ሰው ምራቅ ቀርቶ የራሳችንን ምራቅ እንኳ በአፋችን ውስጥ እያለ እንዳልዋጥነው ሁሉ ከአፋችን ከወጣ በኋላ እንጸየፈዋለን። ሰውነታችንን ቢነካው በቅጽበት እንታጠባለን እንጂ የራሴ ምራቅ ነው ብለን አንተውም። በዚያች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነሎሌዎቻቸው በመድኃኔ ዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውንና የንቀታቸውን ጥግ አሳዩ። ለመስማት የሚያስጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ እውር ሆኖ የተወለደውን ሰው በቅዱስ ምራቁ ጭቃ ለውሶ በግንባሩ ላይ ዓይን ሰርቶ ወደ ሰሊሆም መጠመቂያ ሂደህ ተጠመቅ ብሎ ዓይኑን አብርቶለት ነበረ። አይሁድ ግን በምራቁ ዓይንን በሚሰጠው ጌታ በዓይኑ ላይ እርኩስ ምራቃቸውን ተፉበት። ጌታችን የእውሩን ሰው ዓይን በምራቁ ባበራበት ሰዓት እንኳ በመሬት ላይ አጎንብሶ እንትፍ አለ እንጂ ላድነው ነው ብሎ በእውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ብሏል፣ ለእኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የዕውሩን ዓይን ስታበራ እንኳ አራያችንን አክብረህ ወደ መሬት ተፋህ እንጂ በፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በገዛ ፈቃዲ የዘነጋሁትን ዓይኔን ክፈትልኝ። ቅዱስ ያሬድ ምንም የበደለው ሳይኖር እርኩስ ምራቅን ታገሰ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከጥፋት አልመለስኩም ተብሎ እንደተነገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳ ፊቱን አላሸሸም። በዚያች ምሽት ምራቅ በመትፋት ብቻ ሳይወሰኑ ጌታችንን ደጋግመው በጥፊ መቱት፣ ጎሰሙት። ቅዱስ ሉቃስ እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቃነ ካህናት ግቢ ውስጥ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የሥነ ምግባር ብልሹነታቸውን አላረመውም።
የነ ሐናና ቀያፋ ምግባረ ብልሹነትን እያዩ እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ውስጥ ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አደረሱበት። ዓይኖቹና አፍንጫው የደም ምንጭ ሆኑ። ወንጌላዊው ሌላም ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘሁ አላገኘሁም፣ የሚያጽናናኝም አጣሁ ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብ ስለኛ ተሸክሟል። ለጌታችን መሰደቡ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማህያዊ ስድብስ በዕለተ ዓርብ ብቻ አይደለም 3 ዓመት ሙሉ ሰደቡት እንጂ እንደሚል ጌታችን ምስጋናን ሊሰማበት በሚገባው አምላካዊ ጆሮ 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑም በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ ሆነው የሚሳደቡትንም ስድብ እየሰማ ታግሷል። ጌታችን በአይሁድ አንደበት የሚነገሩ የንግግር ሕማማትን ምን ያህል ተቀበለ? የአናጢ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበትም ጊዜ አለ፣ ጋኔን ይዞታል የሚሉበት ጊዜ አለ፣ በደለኛ አሳች የሚሉበትም ጊዜ አለ ይላል መዝገበ ሃይማኖት። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታህ ማን ነው? ትንቢት ተናገር እያሉ ዘበቱበት። የነቢያትን አምላክ ነቢይ ከሆንክ ተናገር አሉት። ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተላላ ነው! ነቢዩ ዮናስ መጥቶ ቢነግራቸው ምን አለ? ኃጢአት ሰርተን ፈጣሪ የሚያየን ለማይመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምንም አንሻልም። የነሱ ሐሳብ ዓይኑን ስንሸፍነው ማንም እንደመታው አያውቅም ብለው ሊዘብቱበት ነበረ። ፊቱን በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሰራው ፈጣሪ ነው። ፊቱን የሸፈኑትንም ሰዎች የሚያውቃቸው አሁን ሳይሆን ገና በእናታቸው ማኅፀን እያለ ከዚያም በፊት ነው። አስቀድሞ ከሆድ ሳልሰራ አውቄሃለሁ እንዳለ ነቢዩም ያልተሰራ አካሌን ዓይኖችህ አዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋል። ቅዱስ ጴጥሮስ ከእንባው በኋላ ጴጥሮስ መራራ ለቅሶን ካለቀሰና ከተመለሰ በኋላ ለንስሐ የሚገባ ፍሬ የተሞላበትን ሕይወት ኖሯል። ጌታችን ለ3 ጊዜ እንደሚክደው በነገረው ሰዓት አንተም በተመለስክ ጊዜ ወንድሞችህን አጽና ብሎት ነበር። ቅዱስ ጴጥሮስ በመራራ ለቅሶ ወደ ጌታው በጸጸት ከተመለሰ በኋላ ጌታችን ንስሐውን እንደተቀበለለት ያሳየው ከሞት እንደተነሳ ነበር። ጌታችን ወደ መቃብሩ ለመጡት ሴቶች በመላእክቱ በኩል በተናገረው መልእክት ሂዱና ለደቀ መዛሙርቱ ለጴጥሮስም ጌታ በገሊላ ይቀድማቸዋል ብላችሁ ንገሯቸው በማለት በትንሣኤው ደስታ ላይ ክጄዋለሁ ብሎ ተስፋ ቆርጦ ከደቀ መዛሙርቱ እንዳይለይ ጴጥሮስን በስም ጠቅሶ ጠርቶታል። በገሊላ ባህር ጌታችን በተገለጠላቸው ጊዜም የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህን ብሎ ከወቀሳ ይልቅ ርኅራኄን በተሞላ ቃል በማነጋገር 3 ካደውን ጴጥሮስን 3 ጊዜ አሳምኖታል። ልቡ በጸጸት የተሰበረው ጴጥሮስም እንደ በፊት ከወንድሞቼ እበልጣለሁ ሊል ቀርቶ ጌታ ሆይ እወድሃለሁ ለማለት እንኳ ድፍረት አጥቶ እንደምወድህ አንተ ታውቃለህ ብሏል። ቅዱስ ጴጥሮስ በንስሐ ከተመለሰ በኋላ ከሁሉ ይልቅ እኔ ማለቱን ትቶ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ የሚል የትሕትና መምህር ሆነ። በአንዲት አይሁዳዊት ገረድ ፊት ፈርቶ ስለ ካደው ጌታው በብዙ ሕዝብ ፊት መስክሮ በአንድ ቀን 3000 ሰዎችን ክርስቲያን አደረገ። ጌታችን ከወደቀበት ጭቃ አንስቶ እንደ ዕንቁ ወልውሎ አክብሮ በበጎቹ ላይ የሾመው ጴጥሮስ እስከ ሽምግልናው ድረስ ያለመታከት አደራውን በመወጣት ሐሙስ ምሽት ለበደለው በደል በብዙ ትጋት ካሰ። ንጉሥ ዳዊት ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ ብሎ በጸጸት ከጸለየ በኋላ ለሕግ ተላላፊዎች መንገድን አስተምራለሁ ኃጢአተኞችም ወደ አንተ ይመለሳሉ እንዳለ ጴጥሮስም ከንስሐው በኋላ ወንድሞችህን አጽና የተባለውን አደራ ያለመታከት ጠብቆ ብዙ ኃጢአተኞችን ወደ እግዚአብሔር መለሰ። ቅዱስ ጴጥሮስ የአገልግሎቱን ፍጻሜ ያደረገው በሮም አደባባይ በሮማውያን ወታደሮች ተከቦ ነበር። ጌታችን እውነት እውነት እልሃለሁ
አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደውም ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል ብሎት ነግሮት ነበር። ስለዚህ የቄሳር ወታደሮች ሽማግሌውን ጴጥሮስን እጆቹን አዘረጉት፣ ሰንሰለትን አስታጥቀው እየጎተቱ ወደ ሮም አደባባይ ወሰዱት። በዚያች ቀን ጴጥሮስ የሮምን ወታደሮች አልፈራም፣ እሳት ለመሞቅ ወደ ማንም አልተጠጋም። ሐሙስ ማታ ያየውን የጌታውን ፊት፣ ወደ ሰማዕትነት ሲመጣም ያየውን የጌታውን ፊት በዓይነ ሕሊናው እያየ ጌታ ሆይ ዛሬስ አልክድህም ብሎ ተነሳ። ወደ አደባባዩ እንደደረሱ ሮማውያን እንደለመዱት በመስቀል ሊሰቅሉት መስቀል አዘጋጅተው ተመለከተ። ጴጥሮስ ግን አይሆንም፣ ጌታዬ በተሰቀለበት መስቀል ላይ እኔ ልሰቀል አይገባኝም አለ። ለሮማውያን መስቀሉ ባዶ እንጨት ቢሆንም እንደ ጴጥሮስ ላለ ክርስቲያን ግን አሁንም ክርስቶስ በዚያ መስቀል ላይ እንደተሰቀለ ሆኖ ተስሏል። ስለዚህ በጌታው ዙፋን ላይ ይቀመጥ ዘንድ ጴጥሮስ ሕሊናው አልፈቀደለትም። ስለዚህ በዚያው መስቀል ላይ ጭንቅላቱን ወደ ታች ዘቅዝቀው ይሰቅሉት ዘንድ ለመናቸው። እነርሱም የፈቃዱን አደረጉለት። ሽማግሌው ጴጥሮስ በሮም ቫቲካን አደባባይ ላይ ተዘቅዝቆ እርቃኑን ተሰቀለ። የዮና ልጅ ስምዖን ሆይ ትወደኛለህን ለሚለው የጌታው ጥያቄም በዚያች ዕለት ከሕይወቱ በሚበልጥ ፍቅር መልስ ሰጠ። ያ በገሊላ ባህር የጀመረው በክህደት የተፈተነውና በእንባ የታጠበው የእምነት ጉዞ በመስቀል ላይ በድል ተጠናቀቀ። የተወደዳችሁ የይባቤ ሚዲያ ቤተሰቦች፣ የቅዱስ ጴጥሮስ ሕይወት የሁላችንም ሕይወት ነው። እንወድቃለን፣ ግን በእንባ እንነሳለን። እንክዳለን፣ ግን በንስሐ እንመለሳለን። ይህንን ጥልቅ መንፈሳዊ ትምህርት ሌሎችም ተካፍለው በተስፋ መቁረጥ ውስጥ ላለች ነፍስ ሁሉ የንስሐ በር እንዲከፈት ይህንን ቪዲዮ ላይክ እና ሼር ማድረጋችሁን አትዘንጉ። የጥንታዊቷን ቤተክርስቲያናችንን ታሪክ፣ ጥበብና እሴት በሚማርክ አቀራረብ ዘወትር ወደ እናንተ የሚያደርሰውን ይባቤ ሚዲያን ሰብስክራይብ በማድረግ የዚህ መንፈሳዊ ጉዞ አካል ይሁኑ።